ከተማችን በሁሉም መስክ እጅግ አስደናቂ ውጤት እያመጣች ያለችበት አንዱ ሚስጥር በአንድ እጅ ልማት በሌላ እጅ ደግሞ ሰላምን ማዕከል ያደረገ ስራ መስራት በመቻሏ ነው። ሰላምን ስንተረጉሞ የማህበረሰብ የአብሮ መኖራችን ተጠናክሮ የሚቀጥልበት ሁኔታ ነው ማለት ነው። ዲሞክራሲ 9 እሴቶች አሉት። የመጀመሪያው የህዝብ ሉዓላዊነት የሚባለው ነው፣ ምሰሶዎች ናቸው። ሌላኛው ነጻ ፍትሃዊ የሆነ ዲሞክራሲያዊ ምርጫ ማከናወን ነው። ክቡራትና ክቡራን እዚህ በአዳራሽ የምትገኙ ታዳሚዎቻችን እንዲሁም በአዲስ ሚዲያ ኔትወርክ በሁሉም አማራጮች የምትከታተሉን ተመልካቾቻችን አውደ ሰላም የተሰኘው የቴሌቪዥን ዝግጅት ነው። የመጀመሪያው ርዕሰ ጉዳያችን ምርጫና ሰላም ነው። የምንገኝበት ወቅት ደግሞ 7ኛው ጠቅላላ ምርጫን ምክንያት አድርገን ነው ይህን ውይይት ያዘጋጀነው። ተመልካቾቻችን ይህ በአይነቱ ልዩ የሆነ ስለ ሰላም የምናወራበት፣ ስለ ሰላም የምናደምጥበት፣ ሰላምን የምናጸናበት የቴሌቪዥን ፕሮግራም አውደ ሰላም የተሰኘው ነው። ለእያንዳንዳችሁ 3 ደቂቃ ሰጣለሁኝ እድሉን። በ3 ደቂቃ ውስጥ ሐሳባችሁን፣ ጥያቄያችሁን ታነሳላችሁ። መድረክ ላይ የሚገኙት ምሁራን ደግሞ በተነሳው ሐሳብ፣ አስተያየት፣ ጥያቄ ላይ ማብራሪያ ይሰጡናል። እድሉን ወደ እናንተ ሰጣለሁኝ። ስለ መሪዎች ከኛ ምን ይጠበቃል? እኛስ ምን እናድርግ? የጽሁፍ አቅራቢዎቻችን አሳይተውናል፣ መሆን ያለበትን ነገር ነግረውናል። ከዚህ አንጻር የተወሰኑ ሐሳቦችን ለመናገር ፈልጌ ነው። የመጀመሪያውና አንደኛው ስለ ሰላም መጸለይ አለብን። የቤተ እምነት ሰዎች፣ ካህናቶች፣ መሪዎች፣ አገልጋዮች ወንጌልን ይዘን የምንወጣ ህዝብ ይከተለናል። ብዙ ህዝብ ከጀርባችን አለ። ወጣቱም ከወጣቱ ጀምሮ እስከ ካህናት እስከ ህፃናት ድረስ ህዝብ አለንና ለዛ ህዝብ ምን ማድረግ አለብን? ስለ ሀገር ምን ማድረግ አለብን ብለን ስንል መጸለይ አለብን። ሰው በሰላም ወጥቶ እንዲገባ፣ ነጋዴው በሰላም እንዲነግድ፣ ነግዶ በሰላም ወደ ቤቱ እንዲመለስ፣ ሰራተኛው በሰላም ሰርቶ ወደ ቤቱ እንዲመለስ፣ ተማሪዎች በሰላም ተምረው ወደ ቤታቸው እንዲመለሱ ከኛ የመጀመሪያው ነገር ስለ ሀገራችን ሰላም መጸለይ አለብን። ይሄ የዘወትር ስራችን መሆን አለበት። እግዚአብሔር ሰላም እንዲያደርግ፣ የሰላም እጁን እንዲዘረጋ መጸለይ ከኛ ይጠበቃል። በሁለተኛ ደረጃ ስለ መሪዎች መጸለይ፣ ሀገርን ስለሚመሩ ስለ ባለስልጣናት በካርዳችን ስለመረጥናቸው ይመሩናል፣ ያስተዳድሩናል፣ በዲሞክራሲ ሀገርን ይመራሉ ብለን ስልጣን ወንበር ላይ እንዲቀመጡ ስላደረግናቸው ሰዎች እግዚአብሔር አይምሮአቸውን በመልካምና በበጎ መንፈስ እንዲሞላው መጸለይ አለብን። ትውልዱን መገሰጽ አለብን። ትውልዱን ካለበት ክፉ ነገር ከማይገባ አስተሳሰብና አመለካከት ወጥቶ ስለ ሀገር፣ ስለ ከተማ፣ ስለ ህዝብ፣ ስለ ራሱን ጭምር በመልካምና በበጎ አስተሳሰብ የተሞላ እንዲሆን መገሰጽ መምከር አለብን። ለምን? ልጆቻችን እጃችን ላይ ስላሉ ይህንን የማድረግ ግዴታ አለብን። መንግስትን ቀረብ ብለን ማማከር አለብን። የቤተ እምነት ሰዎች ልናማክረው ግድ ነው። የመጨረሻው አገራዊ በሆኑ በማንኛውም ጉዳዮች ላይ አድሎና መድሎ በሌለበት በንጹህ ልብ እኛ የቤተ እምነት ሰዎች መንግስት በሚያቀርብልን ጥሪ ተሳታፊዎች መሆን መቻል አለብን። ይሄ ሀገርን ይጠቅማል። በማንኛውም መንግስት በሚፈልገን ሰዓት ያለምንም ማወላወል ጾም ጸሎት እንኳን በቤታችን ቢኖረን አዳራሽ ውስጥ እየጾምን እየጸለይን ከመንግስት ጋር መተባበር መቻል አለብን እላለሁ። እኛ ታዲያ ይሄንን እንዴት ነው እያስታረቅን የምንሄደው? እንደ ታዋቂነታችን የኛ ኃላፊነት ምንድነው? ከምርጫ በፊት ማለት ነው። ይሄንን አብሮ ቀረብ ብሎ ምን ማለት አለም ወንጀል አይደለም። ቀረብ ብሎ ብንመክረው ባለን እውቅና ባለን ተሰሚነት ብንመክራ ሰላም እናንተ እዚህ ለምንኖረው ሰላም ስላለ ነው። ከጎረቤቴ ጋራ ለመኖር ሰላም ሲኖረኝ ነው። ከቤተሰቤ ከባለቤቴ ከልጆቼ ጋራ አንድ ጎጆ ውስጥ በሰላም ፍቅር ስንመጋገብ ስናወራ በአንድ ጠረጴዛ ላይ
ስንመካከር ነው ሰላም የሚኖረው። ኃላፊነቱ የሰላም አሁን ያለው ማጋ ነው ህብረተሰብ እናትና አባት ጋር አስተማሪዎች ጋር ነው ትልቁ ያለውና ከምርጫ በፊት እነዚህ ነገሮችን ማስተካከል ይኖርብናል ነው። ስለ ሰላም እንዲህ ነው የሚባል ሁኔታዎች ላይ ተገልጾ ማያልቅም። ሰላም ለሁሉም ሰው አስፈላጊ ስለሆነ ማለት ነው። ከዛ ባሻገር ቅድም ወንድሞቼ እንዲሁም የእውቀት አባቶቼ እንደተናገሩት ዲሞክራሲያዊ ምርጫ ማድረግ በአንድ ሀገር ላይ አገርን ከማሳደግ አገርን የተሻለ ከማድረግ ትልቅ ኃላፊነት አለው ማለት ነው። ከዚህ አንፃር ወጣቱም ምርጫው ዲሞክራሲያዊ የሆነ ምርጫ እንዲሆን ያመነበትን የሚፈልገውን ይመራኛል ብሎ የሚያስበውን በካርዱ መምረጥ ነው። ሰላም ምግብ እንደሆነ ሰላም ንጹህ አየር እንደሆነ ምክንያታዊ የሆነ ወጣት ነው መናገር የሚችለው። ያ ስለሆነ ምክንያታዊ የሆነ አስተሳሰብ ያላቸው ወጣቶችን እያፈሩ መሄድ ከሁላችንም ከምሁራኖች፣ ከእምነት አባቶች፣ ከሁሉም የሚጠበቅ ነው። እንደ ወጣት ግን የወጣቱን ሚና ተግባራዊ ከማድረግ አንፃር በዚህ 7ኛ ሀገራዊ ምርጫ ላይ በእርግጠኝነት ጥሩ ምርጫ የወጣቱ ተሳትፎ ያለበት ጥሩ ምርጫዎች እናደርጋለን የሚል በሙሉ መናገር ይችላል። አውደ ሰላም ምርጫና ሰላም የሚለውን ነገር ትልቅ ነገር ነውና ልናከብረው ይገባል። ለወደፊቱ መቀጠል ያስፈልጋል። እኔ ማለት የምችለው አንዱ ከዚህ በፊት ያለፉ ምርጫዎች ብዙ ነገር አይተናል፣ ብዙ ችግሮች አይተናል። ብዙ ሰው በተለይ 97 ብዙ ችግሮች ያለፉበት ነገር ነበረ። ከዛ በፊትም ሌላ ነገሮች ነበሩ። አሁን ደግሞ የተሻለ በተለይ ብልጽግና ከመጣ በኋላ የተሻሉ ምርጫዎች በተለይ 6ኛው ምርጫ በጣም ጥሩ ነበር የተካሄደው። አሁንም የበለጠ ያለው ክርክር ያለው በየሰዓቱ አንዱ በላይ አንዱ የበታች ሳይሆን እየተካሄደ ያለው በጣም ደስ ብሎናል። እየተከታተልን ያለነው ከጸጥታ አካላት ጎን ሆኖ መስራት መቻል አለብን። ይሄ ምርጫ በሰላም ማለፍ መቻል አለበት። ሰው ለምርጫ በሰዓቱ እንዲሄድ ማድረግ መቻል አለብን። በተለይ አባገዳዎች፣ እኔ ማደንቃቸው አባገዳዎች፣ ሃይማኖት አባቶች፣ ሀገር ሽማግሌዎች፣ ተጽዕኖ ፈጣሪ ሰዎች አለው። እዚህ ብዙ ነው ያለው። ይሄ መድረክ ግን መቀጠል መቻል አለበት። እድሜ ትምህርት ቤት ነውና ብዙ መንግስታቶችን አይተናል። ከአንድ 17 ዓመታት እዚች ምድር ላይ ቆይቼ ያለው እንዲህ አይነት ዲሞክራሲ፣ እንዲህ አይነት ኑ ተፎካከሩ፣ እንዲህ አይነት ኑ እንመካከር የሚል ብዙም ልምድ የለም። በዚሁ በእድሜ ደግሞ ወታደርም ነበርኩና ብዙ ነገር አይቼ ያለው። አሁን የሚገለጹ ነገሮች ሌሎች ሳይንስ አገላብጦ ያዩትን እኔ ደግሞ በእግሬ ደርሼ ያየሁት ሰው ነኝ። የፖለቲካ ፓርቲ አመራሮችን በደንብ ጠርቶ ግንዛቤ መፍጠር፣ ቅድመ ደህንነት ለሀገሪቱ ሰላም ማሳወጅ፣ በደንብ ግንዛቤ መስጠት ያስፈልጋል። ሁላችንም የሰላም አምባሳደር መሆን አለብን። ቅድመ ዝግጅት፣ ቅድመ ጥንቃቄ በጥሩ ነገር በትልቅ አቋም መሰራት አለበት የሚል እምነት አለኝ። ከዚህ በተረፈ ወቅታዊ የሆነ ዝግጅት ነው የተደረገው። ይሄ ለአቅራቢያዎቻችን ይሄንን መድረክ ላመቻቹ ሁሉ ሰላም ይግጠማቸው። እጅግ በጣም ምስጋናና አክብሮት አለን። በጦርነት ስልጣን መያዝ ከአሁን በኋላ የሚኖር አይመስለኝም። እንደራሴ በዲሞክራሲያዊ ምርጫው ሰው በመረጠው አካል መመራት እንዳለበት ነው። መምረጥ አለባቸው። ወደ ምርጫ መግባት አለባቸው። ላሸነፈው አካል ተገዢ መሆን አለብን። ኢትዮጵያ ጥሩ ጎዳና እየያዘች ነው። በልማት ወደ መንገድ እየወጣች ነው ያለችው። በልማት ወደ መንገድ የወጣችውን ኢትዮጵያ መልሰን ማጨለም የለብንም። ነገ 5 ዓመቱን ከሚቆጭ መጥቶ ቀርቦ መርጦ መሄድ አለበት፣ መምረጥ አለበት። መድረኮቹ ግልጽ ናቸው። ይሄው ዛሬ በደንብ እየተወያየን ነው። እንደ አባት፣ እንደ ወጣት፣ እንደ እናት እየተወያየን ነው ያለነው። ስለዚህ ሁሉም ሰው ወደ ምርጫ መጥቶ
ኢትዮጵያን ከዚህ የበለጠ ለማሳደግ እንዲያመች መምረጥ አለብን እላለሁ። ይሄ የሰላምን አስፈላጊነት ስንመለከት አንድ አባባል አለ። ብልህ ሰው ከሌላው ሰው ጥፋት ይማራል፣ የዋህ ሰው ከራሱ ጥፋት ይማራል፣ ጅል ሰው ግን ከማንም ጥፋት አይማርም ይባላል። እኛ በብዙ ጦርነትና በመከራ ውስጥ ያለፍን ሰዎች ነን። የኢትዮጵያን ታሪክ ስንመለከት በነገስታቱ ዘመን በነበረው ሁኔታ ስናይ በዲሞክራሲ ወይንም ደግሞ በሰላማዊ ሽግግር ሳይሆን በጦርነት ወይንም ምናልባት ንጉሱ ሲሞት ነው የምተካ የነበረው። ስለዚህ ይሄ ሰላም በማጣት ምክንያት ደግሞ በጣም ብዙ የተጎዳን ሰዎች ነን ኢትዮጵያውያን። የአክሱምን ሐውልቶች፣ የላሊበላን ውቅር አብያተ ክርስቲያናት፣ የጎንደርን ቤተ መንግስት፣ የአዳዲ ማርያምን ወይም ደግሞ የጃጎል ህንፃን፣ የጥያ ትክል ድንጋይ፣ ሌሎችንም እንደዚህ የስልጣኔ አሻራዎች ስንመለከት ኢትዮጵያ የዛሬ 2000 ዓመት የወርቅ የብርና የነሐስ ሳንቲሞችን ትሰራ ነበር። ያ ሁሉ የጠፋው ከምን የተነሳ ነው? ሰላም በማጣት ነው። ይሄ ሰላም በጣም አስፈላጊ ነው። አሁን ምርጫ ውስጥ ደግሞ የሚመረጡ ሰዎች ለምንድን ነው የሚመረጡት? የሚመርጠው ሰው ለምንድን ነው የሚመረጠው? ሰው ለምንድን ነው የሚመረጠው የሚለውን በጣም ማወቅ አስፈላጊ ነው። ማንም ምንም ሲወዳደር ለኢትዮጵያ ልማት፣ ለኢትዮጵያ እድገት፣ ሰላም፣ ለህዝቡ ብልጽግና የሚሰራ ሆኖ መገኘት መቻል አለበት። ሰላም ከቤት ከልጆች ከቤተሰብ ከጎረቤት ከሀገር እንደምነሳ ትኩረት አድርገን ግንዛቤ መፍጠር አለብን። ሰላም ስላለን ነው ወጥተን መግባት የምንችለው። ስለዚህ ሰላም ቀላል ነገር እንዳልሆነ ለህብረተሰቡ ሁሉ ግንዛቤ መፍጠር፣ እንደገና ከስራችን ላሉት ለሚመለከተን ቤተ እምነቶችም ሆነ አካባቢም ሆነ ሰላም ቀላል እንዳልሆነ በሰፊ ግንዛቤ መፍጠር መቻል አለብን። በመቀጠልም ወሳኝ ነገር ችግሮች፣ የትም ቦታ ችግሮች ሲከሰት ለችግሮቹ ረጅም ጊዜ አለመስጣት፣ በአስቸኳይ ከሚመለከተው አካላቶች ጋር በመሆን ሰላም እንዲፈጠር ወዳው እልባት እንዲያገኝና የሰላም አቅጣጫ እንዲቀጥል ትኩረት ተሰጥቶ መሰራት አለበት እላለሁ። በመቀጠልም ከወጣቶች ጋር ስለ ሰላም ጥሩ ግንዛቤ እንዲያገኙ ትምህርት መሰጠት ያለበት እላለሁ። በጣም ወሳኝ ነገሩ ወጣቶች ላይም መሰራት አለበት፣ እናቶች ሴቶች ላይም መሰራት አለበት። ስለዚህ ሰላም ቀላል እንዳልሆነ ሁላችንም በየያለንበት አካባቢም በቤተ እምነቶችም በኩል በሰፊ መናገርም መስበክም መቻል አለብን እላለሁ። መጽሐፍ ቅዱስ ስለ ሰላም በበርካታ ቦታዎች ይናገራልና እንደ ሃይማኖት አባት በጠቅስ ደስ ይለኛል። ምሳሌ 16:7 ላይ የሰው አካሄድ እግዚአብሔርን ደስ ያሰኘው ከሆነ በሱና በጠላቶቹ መካከል እንኳን ሰላምን ያደርጋል ይላል። ሰው በትክክል ከእግዚአብሔር ሐሳብ ጋር የሚግባባ ከሆነ እግዚአብሔር ጋር የሚስማማ ከሆነ የእግዚአብሔር አብሮነት ከሱ ጋር ስለሚሆን ሰላሙ የተሳካ ወይም የተሟላ ይሆንለታል ማለት ነው። እና እኔ መራጮች ስለ ትክክለኛ ሰላም የሀገራቸውን መሪዎች ወጥተው መምረጥ አለባቸው። ምርጫ ለሰላም በጣም በጣም ወሳኝ ነው። የሚመርጡትን ሰው አውቆ መምረጥ፣ ማን ነው ልማትን የሚያለማው፣ ማን ነው ሰላምን የሚያመጣው፣ ማን ነው ትክክለኛ ስራ የሚሰራው ብሎ የሚሰራለትን ሰው መራጩ ህዝብ በነቂስ ወጥቶ ተመዝግቦ መምረጥ አለበት ብዬ አስባለሁኝ። ተመራጮችም እግዚአብሔርን ፈርተው የሚመሩ ከሆነ እግዚአብሔር ከነሱ ጋር ስለሚሆን የሚመሩትን ህዝብ ያስደስታሉ። መሪውም እንደዛ ከተመላለሰ ህዝቡን ያረካል። ተመሪውም በትክክለኛ አመራር ይመራልና ሰው ሁሉ እግዚአብሔርን በመፍራት ከእግዚአብሔር ጋር በመስማማት ይህንን ምርጫ ማካሄድ አለበት ብዬ አስባለሁኝ። ሀገር ማለት ምን ማለት ነው? መጀመሪያ መናገር የምለው ሀገር ማለት እኮ እናት ማለት ነው። ሰው እናቱን አሳልፎ ይሰጣል። ስለዚህ ሀገርም እንደዛው በሰላም እንድትኖር በእንክብካቤ እንድትኖር
ወደ ተሻለ እድገት ማደግ እንድትችል ነው መደረግ ያለበት። ሌላው ከኛ ምን ይጠበቃል ታዲያ አሁን ብለን ስንል አንዳንዶች ተናግረዋል። ከኛ በተለይ ከሃይማኖት አባቶች የመጀመሪያው ቅድም አባቴ እዛ ጋር ብለዋል፣ ሰላም እንዲሰፍን ለሀገራችን ለመንግስታችን መጸለይ ይገባናል። ሁለተኛ ደግሞ እኛም የሰላም ሰው ሆነን ምን ማድረግ ይገባናል? ማስተማር የሚገባንን መምከር የሚገባንን ልጆቻችንንም ሆኑ ሌሎቹን ትውልዶች መምከር ሰላም እንዲሰፍን ማድረግ ይገባናል ብዬ አስባለሁ። ሌላው ወዲህም ወዲያ የኢትዮጵያ ዘመን አሁን የከፍታ ዘመን ነው። እናንተም ምናልባት የሚዲያ ሰዎች አሁንም ቀጥላችሁ መስራት የሚገባችሁ ነገሮች ላይ መስራት ብትችሉና ህዝቡ ከሚያወናብደው ሚዲያ ወጥቶ ወደ ሰላም ሚዲያ ወደ ሀገሩ ወደ አንድነቱ መምጣት የሚችልበትን ሁኔታ ማስገንዘብ ብትችሉ መልካም ነው እላለሁ። ሰላምና ምርጫ አንድም ሁለትም ናቸው። ሰላም ከሌለ ምርጫ የለም፣ ምርጫ ከሌለ ደግሞ ሰላም የለም። ከዚህ አንፃር ሁለቱ ተያያዥ እና አንድነት ያላቸው ነገሮች ናቸው። ከዚህ አንፃር ሀገራችን ኢትዮጵያ ትልቅ ታሪክ ያላት ሀገር ነች። አሁንም ኢትዮጵያን የሚመሩ መሪዎች ትልልቅ ሀሳብ ያላቸው ሰዎች መሆን አለባቸው። ትልልቅ ሀሳብ ለህዝብ የሚጠቅም የተሻለ ሀሳብ ይዘው የሚቀርቡ መሪዎች ናቸው መሆን ያለባቸውና ከዚህ አንፃር እያንዳንዳችን ሀገርን የሚመሩ መሪዎችን ስንመርጥ በሚገባ ማጤን መቻል አለብን። ማን ነው ለሀገራችን የሚበጀው የሚለውን ቆም ብለን አስበን በትክክለኛው በወሰድነው ካርድ ትክክለኛ ውሳኔ መስጠት መቻል አለብን። ቤተ እምነቶች፣ የህግ አካላት፣ የፖለቲካ ፓርቲዎች ህጋዊና ፍትሃዊ የሆነ አሰራርን ማስፈን አለባቸው። አሁን ምንድነው አንድ ሰላም የሚሰፍነው መንግስት ላይ መጠበቅ የለብንም፣ የፖለቲካ ፓርቲ ላይ መጠበቅ የለብንም፣ የሆነ የህግ አስፈጻሚ ላይ መጠበቅ የለብንም። ከዜጎች ከኛ ምን ይጠበቃል የሚለውን ያንን መወጣት መቻል አለብን። ራሳችን ኃላፊነት ስላለብን ያለችን አንድ ሀገር ነች። ለዚህ ሀገር የሚበጀውን ተመካክረን ማድረግ አለብንና ሁሉም የተለየ ሀሳብ ያላቸው ወደ አንድነት መጥተው በጋራ ቁጭ ብለን እቺን ሀገር የሚበጃትን ልናስቀጥል የሚገቡበት ሁኔታ ነው ያለው ብዬ ነው የማስበው። ምናልባት ከትላንቱ ዛሬ ከዛሬ ደግሞ ነገ ይሻላል። አሁን እያየን ያለነው የሀገራችን ልማት በተሻለ መልኩ እያደገ እየመጣ ያለበት ሁኔታ ነው ያለው። ይሄ ደግሞ ሊቀጥል የሚችለው እኛ የምንመርጠው መንግስት ካርዳችን ይወስነዋል። በምርጫ ጊዜ የፖሊስ ስነ ምግባር ምን መሆን አለበት የሚል በስነ ምግባር ደረጃ በመመሪያ ደረጃ የተቀመጠ አለ። ይህንን ስልጠና ጭምር ሳይወስድ ፖሊስም ጭምርም ስምሪት አናረግም። በቂ ስልጠና ወስዶ ተግባርና ኃላፊነቱን ጭምር አውቆ የሚሰማራ የጸጥታ ኃይል ነው የምናሰማራው። በዚህ ልክ እንደ ፖሊስም ዝግጅት እያደረግን ያለ መሆኑን አንድም ለመግለጽ ነው። ከዛም ባሻገር እዚህ የተሰባሰብነው ከተለያየ አካላት የተሰባሰብን እነዚህ አካላት የየራሱን ኃላፊነት ጭምር ወስዶ መሄድ አለበት። እኔ አንዱ አሁን ትልቁ የሃይማኖት አባቶች አሉ። የሃይማኖት አባቶች ሁልጊዜ የሚሰብኩት ስለ ሰላም ነው። ሰላምን የማይሰብክ የሃይማኖት ተቋም የለም ብዬ ነው በድፍረት የምናገረው። ስለዚህ ሰላም ደግሞ ሲጀመር ከቤት ነው የሚጀምረው። ከቤት እያለ እያደገ ሀገር ደረጃ ላይ ይደርሳል። ስለዚህ ይሄ ትልቅ ኃላፊነት ነው የሃይማኖት አባቶች ጋር ያለው። ሚዲያዎች ትልቅ ድርሻ አላቸው። ሚዲያዎች ካልሰሩ ምን ይሆናል? በየሶሻል ሚዲያ ከዚህ በፊትም እንዳየነው ገና ምርጫው ሳያልቅ ይሄ አሸንፏል ብሎ የመዘገቡ ሁኔታዎች አሉ። ያ ሲሆን ደግሞ ለብጥብጥም ለግጭትም ጭምር ሊዳርግ ስለሚችል ትልቁ ሚዲያዎች አካባቢ ላይ የሚሰሩ ስራዎች ልክ እንደ አዲስ ሚዲያ የተሰሩ ስራዎች በተመሳሳይ ሌሎችም አካባቢዎች ላይ ቢሰሩ የተሻለ ይሆናል የሚል ነው። ተግዳሮትና መፍትሄዎቻቸው ተብሎ የተነሱት ያው አውቀነው እነዚህ ችግሮች ቀጣይ እንዳይኖሩ ለማድረግ ነው እንጂ ችግር ያጋጥመናል ተብሎ ታስቦ አይደለም። ይሄ ደግሞ እንዳይሆን እንደ መንግስትም እንደ ጸጥታ ኃይሉም በደንብ በተደራጀ መንገድ ዝግጁ እያደረግን ስላለን ነውና ስጋቶች የሉም ብዬ ደፍሬ መናገር እችላለሁ። ለአዲስ አበባ ሰላምና ጸጥታ ቢሮ ትልቅ አክብሮትና ምስጋና አለኝ። የሰላምና ጸጥታ ቢሮ በአዲስ አበባ ላይ ያዋቀረው የሰላም
ዘብ መዋቅር እጅግ ጠንካራና የብረት አጥር የሆነ ጠላት በፍጹም ሊያልፍበት የማይችል ትልቅ መሰረት የጣለ እንደውም ለክልል ከተሞቻችን ምሳሌ የሚሆንና ተሞክሮ ወደ ክልል ከተሞቻችን ቢሄድ የተሻለ ውጤት በሀገራችን ላይ ሊያስመዘግብ የሚችል የሰላም ዘብ መሰረት ያደረገ ከፖሊሱም ከሰላም ሰራዊቱም ከሌሎች የጸጥታ አካሎች ጋር በጥምረት በመስራት ከብሎክ እስከ ከተማ ድረስ ጠንካራ መዋቅር ጽኑ የጸጥታ መዋቅር ያለው እኔ በእርግጠኝነት 100% ለምርጫችን የትኛውም የጠላት ኃይል ከተማችንንም ሆነ አገራችንን አያሰጋም። ምክንያቱም ልጆቿ በጽናት ቆመዋል። አንድ ነገር አምናለሁ፣ የሰው ልጅ ነፃ ምርጫ አለው፣ ፍሪ ቾይስ አለው። ማንም ሰው የፈለገውን ሃይማኖት የመከተል መብት እንዳለው ማንም ሰው ደግሞ የፈለገውን ርዕዮተ ዓለም የመከተል መብት አለው። አንድ ሰው የሚፈልገውን አይዲዮሎጂ ሲመርጥ ለሀገሬ ለኢትዮጵያ የነገ ተስፋ የሚሆን የተሻለች ሀገር እገነባበታለሁ የሚለውን እምነቱን መከተል የፈለገውን አይዲዮሎጂ ይመርጣል። ሰዎች የትኛውንም አይዲዮሎጂ ስንመርጥ የተሻለ ብራይት ፊውቸር ያለውን ህዝብ እንዴት ነው የምናደርሰው፣ ታላቋን ኢትዮጵያን እንዴት ነው የምንገነባው የሚለው ፖዚቲቭ የሆነ ጭንቅላት ካለን ማይንድ ሴት ካለን ትልቅ ነገር ይፈጠራል። ሀገር ሰላም ትሆናለች። ምርጫ ተፎካካሪ ፓርቲዎች መፍታቸው ተጠብቆ በሰላም እየተፎካከሩ ነው። የኢትዮጵያ እናቶች የወለዱት ያሳደጉት በጥበብ በፍቅር በመከባበር ስለሆነ ሀገሪቷን ያሳደገውንም መንግስት አክብሮ በሰላም በፍቅር ወንበር መፎካከር ኢትዮጵያን ለማሳደር ነው። ዛሬ በፍቅር ሲመጣ በክብር ሲመጣ ኢትዮጵያን ማሳደር ይቻላል። በቁጣና በስድብ አይቻልም፣ በጦርነት አይቻልም። መንግስት የሰራውን ስራ ሰው እያየ ነው፣ ህዝብ እያየ ነው። ማን ነው ይሄን ነገር የሚያሻግረው ብሎ ህዝብ የፈለገውን ይመርጣል። እቺን ሀገር ሰላሟን ወጥቶ ገብቶ መርጦ እስከሚገባ ድረስ ተጠንቅቆ በሰለጠነው መርጠን እስከምንገባ ድረስ ምንም ይሄ ነው ያ ነው ሳይባል በክብር የፈለገውን መርጦ እንዲገባ አደራ ማለት ፈልጋለሁ። እንደ እናት ሁሉም እናቶች የኢትዮጵያ እናቶች ያሳድረኛል፣ ልጄን ያሳድጋል፣ የእድገት ጎዳና ኢትዮጵያን የሚያስፈልጋትን ሁሉ ያደርጋል የሚሉትን በሰላም መርጦ እንዲገቡ አደራ ማለት ፈልጋለሁ። ክቡራትና ክቡራን ተመልካቾቻችን በየቤታችሁ ሆናችሁ በአዲስ ቴሌቪዥን እንዲሁም በተለያዩ አማራጮች እየተከታተላችሁን የምትገኙት አውደ ሰላም የተሰኘው ዝግጅታችን ነው። ስለ ምርጫ፣ ስለ ሰላም እኛ ራሳችን ይመለከተናል ብለን ስለ ሰላም እያወራን ነው። አሁን የምንገኘው ደግሞ በአውደ ሰላም የውይይት መድረክ ሀሳብ ቀርቦ እንደዚሁም ታዳሚዎች ሀሳብ አንስተውበት ወደ ማጠቃለያው ሀሳብ እየገባን ያለ ነው። ምሁራኖች በተነሳው ሀሳብ ላይ ተጨማሪ የምታጠቃልሏቸውን እንዲሁም የምትመልሷቸውን ጥያቄዎች እናንተ ታነሳላችሁ። ዶክተር መርጊቱ ከርሶ ጀምራለሁኝ። ፖለቲካ ፓርቲዎች ጋር ተያይዞ በተነሳው ጋር ትንሽ ነገር ለማለት የፖለቲካ ፓርቲዎች በምርጫ ውድድር ውስጥ ወይም የዛ ውስጥ የሚወዳደሩ እጩ ተወዳዳሪዎች ራሳቸውን ሲያስተዋወቁ ወይም ደግሞ የምረጡን ዘመቻ ሲያካሂዱ ያው ምናቀው ኮሙኒኬት ማድረግ ያለባቸው ነገሮች አጀንዳቸው ለሀገር እድገት፣ ለሀገር ልማት፣ ለሀገር ሰላም የሚያበረክት አገርን የሚያሻግር አገርን የሚያሳድግ አጀንዳና እቅድ፣ ፖሊሲ፣ ስትራቴጂ ላይ ማተኮር አለበት ባይ ነኝ እንጂ አንዳንድ በሚዲያም አንዳንዴ ከምናያቸው በቃላት ባልተገቡ አነጋገሮች አይደለም ምንወዳደረውና ራሳችንን ማቅረብ ያለብን ብዬ ነው ማምነው ማለት ነው። ምን መርጠው አቅራቢዎቹ ምን አይነት አዲስ ነገር ምን አይነት አማራጭ ይዘውልን መጥተዋል የሚለውን ነገር ነው ማየት ያለብን። ምን አይነት የተሻለ ነገር ከነባራዊ ሁኔታና ከዓለም አቀፋዊ ሁኔታ ጋር
አነጻጽረው ምን የተሻለ ነገር ይዘው መጥተዋልና የሚለውን ነገር ነው አይተን ምን መርጠውና እንደዛም አድርገው ራሳቸውን ማቅረብ። ምክንያቱም ፓርቲዎቹ ወይም እጩ ተወዳዳሪዎች የራሳቸው ተከታይ ያላቸው የሚያደምጣቸው ማህበረሰብ አለ። ስለዚህ ማህበረሰቡንም የማክበር ተከታዮቻቸውንም የማክበር እንደ ሀገራችን ባህልም ስንናገር አርያ መሆን አለብን። መሪ ለመሆን ነው፣ አገር ለመምራት ነው። በአሁኑ ጊዜ ትምህርት ሚኒስቴር ባወጣው ስትራቴጂ ብዙ ነገሮች እየተለወጡ ናቸው ያሉት። ብዙ ሪፎርሞች ላይ ናቸው ዩኒቨርሲቲዎች ሌላ ምርምር ላይ መሳተፍ የሚችለው ወደ ምርምር፣ በተግባር ማበርከት የሚችለው በተግባር ተለይተው ብዙ ስትራቴጂዎች እየወጡ ነው። እንግዲህ በዚህ ደግሞ እያንዳንዱ ዜጋ ምን አይነት ዜጋ ሆኖ የሀገርን ነባራዊ እውቀትና ክህሎት ይዞ ለዓለም አቀፋዊንም አካቶ ለሀገር እድገት ለራሱም የሚያበረከትበትን ሁኔታ ብዙ ነገር እየተሰራ ነው። ስለዚህ ያ በዛ የሚቃኝ ይሆናል ብዬ ለማንሳት ነው ባጭሩ። እንግዲህ በመጨረሻ ላይ ማለት የምፈልገው ምንድነው፣ ይሄንን ምርጫ ስናካሄድ ሁሉም የራሱን ድርሻ አለው። ግለሰብ እንደ ግለሰብ፣ ተቋማት እንደ ተቋማት፣ የማህበረሰብ ተወካዮች እንደ ማህበረሰብ፣ ቅድም የሃይማኖት አባቶችም ሲያነሱት እንደነበረው ማለት ነው። ሁላችንም የራሳችን ሚና ከተወጣን ምናካሂደው ምርጫ ሰላማዊ ይሆናል ማለት ነው እንጂ ለአንድ አካል ትተን የመንግስት ወይም የምርጫ ቦርድ ስራ አድርገን መተው አይደለም የሚሆነው። ስለዚህ ምንድነው ድርሻችን የሚለውን ደግሞ ለዛ ማወቅ መቻል አለብን። ለማወቁም ደግሞ እኛ ዝግጁ መሆን፣ ይሄንን ደግሞ ለማሳወቁም ደግሞ የተለያዩ አካላት ለዚህ የግንዛቤ ማስጨበጫ ስራዎች በሰፊው መሰራት አለባቸው። በሃይማኖት ተቋማት ቅድም ስትሉ እንደነበረው ሃይማኖት ተቋማት ባላችሁበት በጸሎትም በስብከትም ማበርከት አለብን ለዚህ ሰላማዊ ነገር። ሞር ፖለቲካል ሊመስል ይችላል፣ ግን ምርጫው የምናካሄደው ለፖለቲካ ብቻ አይደለም። ለማህበራዊም ኑሯችን አብረን አንድ ላይ ተባብረን አንድ ላይ እንድናድግ ለእድገታችን ለኢኮኖሚ እድገታችንም ነው። ስለዚህ የተያያዙ ኢሹዎች ስላሉ ለነኛ ለተያያዙ ኢሹዎች ደግሞ መፍትሄ የምንሆነው እዚህ የተገኘነው የማህበረሰብ መስተጋብር ነን ማለት ነው። ስለዚህ ምንድነው ከሃይማኖት ተቋማት የሚጠበቀውን ነገር የሚለውን አውቀን ማስገንዘብ መቻል አስፈላጊ ነው። እንደዚሁም ከሴቶች ከወጣቶች በአቅማችሁ በጉልበታችሁ በእውቀታችሁ ወጣቶች የወጣትነት ሚና መወጣት መቻል እንዳለባችሁ፣ ምንድነው የኛ ሚና የሚለውን ደግሞ ማወቅ የግድ ይላል ማለት ነው እና ሁሉም የየድርሻውን ቢወጣ ድርሻው የተለያየ ሊሆን ይችላል፣ ግን አውቀን ደግሞ ያንን ድርሻችንን ከተወጣን ይሄንን ምርጫ በሰላማዊ መወጣትና ሰላማችንን የምናስጠብቀው ደግሞ እኛው ራሳችን ነን። ስለዚህ ሰላምን ማይፈልግ የለም። ሰላምን መፈለጉ ብቻ ደግሞ አዋጭ አይደለም። መጣር አለብን ሰላሙን እንዲሰፍን ማለት ነውና የበኩላችንን እንወጣ ለማለት ነው። እንደ ሀገር አሁን እያጋጠሙን ያሉ ጉዳዮች አሉ። የዚህ ዘመን ደግሞ ትውልድ አርበኝነት ምንድነው? እንደ ሀገር እንግዲህ በጣም በርካታዎቹ ጉዳዮች ላይ ህዝባችንም እንደ ሀገርም እንደ ማህበረሰብ እንስማማለን። ግን ከቅርብ ጊዜ ወዲህ የማንስማማባቸው ነጥቦች ደግሞ አሉ። እነሱን ሀሳቦች በሀገራዊ ምክክር የመከርን ነው። ለምሳሌ አንዱ ይነሳና የኢትዮጵያን ታሪክ 100 ዓመት ያደርጋል። አንዳንዱ 1000 ያደርጋል፣ አንዳንዱ 5000 ያደርጋል፣ ከዛ በላይ ያደርጋል። በዛ ላይ እንነጋገራለን፣ ታሪክ ላይ እንነጋገራለን። ህገ መንግስቱ ላይ ህገ መንግስቱ ማን ይተርጉመው? አንዳንዱ የፌዴሬሽን ምክር ቤት ይተረጉማል። አንዳንድ ሀገሮች እኛና ቻይና፣ ሌሎች ሀገሮች ጋር ሲኔድ ደግሞ የሚተረጉምባቸው በሌላ አውድ ነው። እንዲህ አይነት አንዳንዶቹ ኮንስቲቱሽናል ኮርት አላቸው፣ አንዳንዶቹ ደግሞ ጠቅላይ ፍርድ ቤት ይተረጉማል። እንዲህ አይነት ሀሳቦች አሉ። ኢትዮጵያ የምንነጋገርባቸው ምንዘጋቸው። የአሁኑ ትውልድ አርበኝነት ምን ይሁን የሚል በጣም ትልቅ ቁልፍ ጥያቄ ነው። እንደ ወጣትም መነጋገር ያለብን ኢትዮጵያ ውስጥ ያሉ ወጣቶችም የመጀመሪያው በስነ አእምሮ ምሁራንም በፍልስፍና ዓለምም በብዙ የሚነገረው ራስን ማወቅ ነው። የዚህ ዘመን አርበኝነት መሆን ያለበት ያ ዘመን አድዋን ታሪክ አድርጓል። አድዋ ታሪክ ነው፣ ነገን አብሮን የሚቆይ ነው።
ትናንት አብሮን ነበረ፣ ዛሬ አብሮን አለ። የዚህ ዘመን ልመናን ድህነት ለማድረግ መሄድ መቻል አለበት ይህ ትውልድ። ሁለተኛው አስመዝግበናል፣ ብሔራዊ ጥቅም ጉዳዮች አሉ። እሱ ላይ ከሁሉ በላይ ደግሞ በሀገራዊ ጉዳዮች ላይ መስማማት፣ መነጋገር፣ ድህነትን ታሪክ ለሚደረግ ለእያንዳንዱ ጉዳዮች ያን ስናደርገው አርበኝነቱ የጸና ይሆናል የሚል እይታ አለን። ግን ከሁሉ በላይ ኢትዮጵያውያን የሆኑ በየደረጃው መነጋገር ተገቢ ይሆናል። እንደ መንግስት አስቻ ሁኔታዎች መፍጠር መቻል አለበት። በሁሉም አዲስ አበባ ላይ በሁሉም ክፍለ ከተሞች የቢሮ ኃላፊዎች የሆኑ የመንግስታዊ ተቋማትን የያዙ ተቋማት ሁሉም ለምርጫው ሰላማዊ ምርጫ እንዲከናወን ቆንጆ የሆነ አውድ መፍጠር መቻል አለበት ከዳር እስከ ዳር ድረስ። እሱ አንዱ መንግስት አስቻ ሁኔታዎችን ስለሚፈጥር ብለን ነው። የፖለቲካ ፓርቲዎች ሀሳብ ነው የሚሸጡት፣ ሀሳብ ይሸጣሉ፣ በዛ መሰረት ይመረጣሉ። 547 የህዝብ ተወካዮች ምክር ቤት ወንበር አለ። በእኛ ሀገር 50 ሲደመር አንድ ያገኘ ፓርቲ መንግስት ነው የሚያሰርተው። ያንን ሊያደርግ መንግስት ሊያስችላቸው የሚችለው ሀሳብ ይሽጡ፣ ፖሊሲዎቻቸውን፣ ተግባራቸውን ይንገሩን። በዛ መልኩ ላይ መንግስት እንምረጥ። ግን መለመድ የሌለበት ደግሞ ድርጊት አለ ኢትዮጵያ ውስጥ ቢቋጭ ፖለቲካ ፓርቲዎቻችን ቆም ብሎ ማሰብ። አንዴ መንግስት ከተመረጠ በኋላ ቅቡልነት ያለው መንግስት በየጊዜው የሚደረግ የሽግግር መንግስት የሚል ይሄ መጥፎ አባዜ ነው። እሱ ኢትዮጵያውያን ፖለቲካ ፓርቲዎችም ቆም ብሎ ማሰብ ያለባቸው። አንዴ ሉዓላዊነቱን ህዝብ ከሰጠ በኋላ ለመንግስት የህዝብ ሉዓላዊነት መረጋገጥ እሱ ስለሆነ ከዛ በኋላ ግን የሚደረጉ ሩጫዎች በየጊዜው የሚደረጉ የሽግግር መንግስት ይዋቀር የሚል አንደኛ ዲሞክራሲን ወደ ኋላ እንመልሰዋለን። ያሳለፍነው መከራ ብዙ ነው። አሁን ባለው ሂደት ውስጥ ግን የዚህ አይነት ልምምድ መጥፎ ነው። ሰባተኛው ምርጫ እንግዲህ እንደ ኢትዮጵያ የሉዓላዊነትን መሰረት ይሆናል የሚል እምነት ነው ያለኝ። ምክንያቱም ስድስተኛው ምርጫ በጣም ጥሩ የተሻለ ነበር። አሁን ደግሞ እጅግ በጣም ጥሩ ለመሆን ዓለም አቀፍ ሁኔታ አለ። ምርጫውን የምናከናውነው አስቻ ሁኔታዎች አሉ፣ ተግዳሮትም አለብን። ኢትዮጵያ ትችላለች የሚለው እናረጋግጥበት ነው በነገራችን ላይ። ምክንያቱም ዓለም ላይ ያለን ታሪካችን እኛ 348 ዓመት ፍትሐ ነገሥት ክብረ ነገሥትን ስርዓተ መንግስትን መስርተን የመጣን ህዝቦች ነን። አሁን በታሪካችን ደግሞ ሰላማዊ ዲሞክራሲያዊ ምርጫ እያከናወንን ነው። እዚህ ውስጥ መካከል ላይ በጣም ፈርጀ ብዙ የማንነትነት ሁልጊዜም የማያቋርጥ ለውጥ ውስጥ መሆናቸው የተፈጥሮ ህግ ነው። እሱን አውቀን በተለይ ሰባተኛው ምርጫ ኢትዮጵያ ትችላለች ብለን የምናረጋግጥ ስለሆነ ምክንያቱም በብዙ መልኩ አልፈናል፣ ወጀቡ ታልፏል። ኢትዮጵያ እዚህ ደርሳለች። የነገዋ ኢትዮጵያ ደግሞ ታላቅ ለማድረግ ብሔራዊ ጥቅምን ለማስጠበቅ የምንሄድባቸው በጣም በርካታ መንገዶች ናቸው። ምክንያቱም ውድድሩ ከዓለም ጋር ነው። ዓለማችን ካሉ 198 ሀገሮች ነው። በምስራቅ አፍሪካ ጂኦፖለቲካው፣ ጂኦ ስትራቴጂ፣ የኃይል ሽግሽጉ፣ የኃይል ስርጭቱ አውዱ ተቀይሯል። እሱ ላይ ብናደርግ ይህን ፕሮግራም እንግዲህ የሚከታተሉ አድማጭም ተመልካቾቻችንም በየደረጃው ጥያቄ መሆን አለበት። እንደ ወጣት ምን ላደርግ፣ እንደ ጸጥታ አካል ምን ባደርግ የተሻለ ነው፣ እንደ ፖለቲከኛ፣ እንደ ሃይማኖት መሪ፣ እንደ ሲቪክ ማህበረሰብ፣ እንደ አርቲስት፣ እንደ ሀደ ሲንቄ፣ እንደ ጋዜጠኛ፣ እንደ ሚዲያ ሰዎች ምንስ ብናደርግ ይህንን ነገር ወደ ሻለ ደረጃ እናደርጋለን፣ ወደ ተሻለ ደረጃ እናደርሳለን የሚለውን ጥያቄ አንስቶ ከዚህም ፕሮግራም በኋላ እናቶች በየቤታቸው፣ አባቶች በተቀመጡበት፣ ወጣቶች ደግሞ ለሀገራችን ጉልበት በመሆን መወያየት፣ መነጋገር ከሁሉ በላይ ተገቢ ይሆናል። እንደ አዲስ አበባ ጅምሩ ጥሩ ነው። የሰላምና ጸጥታ ቢሮ፣ የፖሊስ መምሪያው የሚታደርጓቸው ጸጥታውን ለማስከበር ቅድም አንድ ወንድሜ እያለ ነበር የአዲስ አበባን ተሞክሮ ለሌላው ማሻገር። እኔ ባለፉት በርካታ ወራቶች ሁሉንም የሀገሪቱ ክልሎች የመዞር እድሉ ነበረኝ። ያየኋቸው ነገሮች ኢትዮጵያ ውስጥ ሪል የሚታይ እድገት አለ፣ የሚጨበጥ በምርምር ነው የሄድኩት። ስለዚህ እዛ ውስጥ መካከል ላይ የምናደርጋቸው ነገሮች ሁሉ ለነገዋ ታላቅ ኢትዮጵያ የሚሆን ነው። በተመሳሳይም ደግሞ ሁላችንም ሰባተኛው ምርጫ በተሻሻይ በጥሩ መልኩ አልቆ አገራችን ሰላም ሆኖ በተለይ ከሁሉ በላይ ድረ ምርጫው በሰላም ተጠብቆ ሚዲያዎችን በዚህ ጉዳይ ላይ በደንብ ዘግባችሁ አስተምራችሁ ማህበረሰባችሁ አንቀታችሁ የነገዋ ኢትዮጵያ በሁላችንም እንቤ ታላቅ ትሆናለች የሚል ትልቅ ተስፋ አለኝ። እጅግ አመሰግናለሁ። እጅግ አድርገን እናመሰግናለን ዶክተር ሙሉጌታ እንዲሁም ዶክተር መርጊቱ ሰፊ ሀሳብ አቅርበው አስተያየታቸውንም አጠቃለው ቁልፍ መልእክት
አስተላልፈውልናል። የዛሬውን ፕሮግራም አስመልክቶ የማጠቃለያ ሀሳብ የሚሰጡን ቁልፍ መልእክት የሚያስተላልፉልን የሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ እንዲሁም የጸጥታ ኦፕሬሽን ዘርፍ ኃላፊ የሆኑት አቶ ተስፋዬ ደንደር የማጠቃለያ ሀሳብ ይሰጡናል። የዚህ አውደ ሰላም በሚል መርሃ ግብር ምርጫና ሰላም በሚል ርዕስ ደግሞ የተዘጋጀው በአይነቱ አዲስ የሆነ ለቢሮአችንም ለአዲስ ሚዲያም ኔትወርክም በጋራ ስናዘጋጀው በጣም የተሳካ ነው። እስካሁን እያካሄድን ያለነው ኢትዮጵያ የተመኘችውን ዴሞክራሲ ኤክሰርሳይዝ ተደርጎ ሉዓላዊነት ያለው መንግስት ተመስርቶ ምናይበት እድል ለመፍጠር እንደ አንድ ትልቅ ስራ ተደርጎ የሚወሰድ ነው። ይሄ ምርጫ ስናደርገው ብዙዎች ቅድም እንዳነሱት በብዙ ነገር ውስጥ ሆነን ነው። እንዲሁ በቀላሉ የምናየው አይደለም። እዚህ አዳራሽ ውስጥ እንደምንነጋገረው አይሆንም። በጣም ብዙ ነገሮች ቅድም ሁለቱም ዶክተር ጽሁፍ አቅራቢዎቻችንም አጠቃላይም ከቤቱም ሲነሳ እንደነበረው ዓለማዊ ሁኔታው በጣም ፈታኝ የሆነበት ጊዜ ላይ ነው። በምርጫው ላይ በሰላም ጉዳይ ላይ አሉታዊ ተጽዕኖ ያላቸው ዓለማዊ ኮንቴክስቶች አሉ። በዋን ፖላር የነበረውን ወደ መልቲ ፖላር ኦር ወደ ቱ ፖላር ወይ ከዛ በላይ ለመቀየር በጣም ግብ የሚካሄድበት ጊዜ ላይ ነው። ይሄ ለኢትዮጵያ ትልቅ ነገር አለው። የተሳሰረ ዓለም ስለሆነ በተሳሰረ ዓለም ውስጥ እኛ ብቻ በመናደርገው ነገር አዎንታዊ ነገር አይፈጠርም። እኛ በመናደርገው ብቻ አሉታዊ ነገር አይፈጠርም። እዚህ ስንወያይ አንድ ሰፈር ላይ አንድ አካባቢ ላይ አንድ ከተማ ላይ የሆነ ነገር ሲፈጠር እዛ ከተማ ውስጥ የሚኖር አክተር ብቻ የፈጠረው አይደለም። አሁን ባለው ሁኔታ በጣም ኤክስቴንደድ ነው። በጣም ማአት ትራጀዲዎች አሉ በውስጡ ማለት ነው። በጣም ብዙ ትራጀዲ ነው ያለውና በደንብ መገንዘብ ይኖርብናል። እንደ ኢትዮጵያዊ በደንብ ማወቅ፣ እንደ አንድ ከተማ ነዋሪ በደንብ መረዳት አለብን። በሰል ብለን ሰከን ብለን ካላየናቸው አንዳንድ ጉዳዮች እንዲሁ በፊታችን በምናየው በሚነገረው ነገር ብቻ ተነስተን ውሳኔ ምንሰጥ ከሆነ ለግሪቫንስም የሚቀሰቅስ ኃይል ሄደን የሚቀላቀል የሆነ አሉታዊ የሆኑ ለህዝብ አንድነት፣ ለሀገር አንድነት፣ ለከተማ ሰላም የማይጠቅሙ ነገሮች ውስጥ በተነገረን አንዳንድ በሚጻፉ ነገሮች መነሻ አድርገን ምንሄድ ከሆነ በጣም አስቸጋሪ ነው። አሁን ያለው ገቨርንመንት ለኔ ሀገራዊ ጥቅም አይጠቅምም የሚል አካል በሙሉ አቅሙን በሙሉ አሰባስበው የሚመጣው አሁን ነው፣ በምርጫ ወቅት ነው። ስለዚህ እኛ ሀገር ላይ ደግሞ እንደምናየው ቅድም ፕሬዘንተር የጽሁፍ አቅራቢዎች እንደገለጹት የተለያየ አይነት በጣም ስስ ብልት የሆኑ በቀላሉ ሰው ማነሳሳት የሚቻልባቸው ሰፊ እድል አለ። የተለያየ ማንነት አለን፣ ሃይማኖት አለን። ሃይማኖትህ ተበደለ፣ በዚህ ዘመን እንዲሆነሃል፣ በዚህ መንግስት እንዲሆነሃል፣ ሃይማኖትህ እንዲሆነ፣ ብሔርህ እንዲሆነ፣ ጥቅምህ እንዲሆነ ብለህ በቀላሉ ቀስቅሰህ ምክንያት አልባ የሆነ ውሳኔ እንድንወስን የሚጋብዝበት ታይምም ነው። ስለዚህ በጣም ጠንቃቃ የሆነ በጣም በሳል የሆነ የሚችል ከሆነ ደግሞ መቻልም አለብን። ነገር በደንብ መርምረን ማየት ያለብን ጊዜ ላይ ነን ያለነው። ይሄን ጊዜ ይሄን ፈተና በአግባቡ ተገንዝበን ካላለፍ ነው የባሰ ነገር ውስጥም ልንገባ እንችላለን። ጥንቃቄ የተሞላበት አካሄድ ሊኖረን ይገባል። ሌላው ዲጂታል ዓለም ነው። ያው በጣም አሁን ባለበት ዓለም በህጋዊ መንገድ በህዝብ የሚመረጠው መንግስት እንዳለ ሆልዳ በዲጂታል ዓለም የተፈጠሩ ብዙ መንግስታት አሉ። በጣም ብዙ መንግስታት አሉ። ሚሊዮኖች ፎሎ የሚያረጋቸው አለ። ትንሽ ነገር ቲፕ አድርገው የህዝብን እሳቤ ሺፍት የሚያደርጉ በጣም አስቸጋሪ ጊዜ ነው። ተጠንቀቀን ካልሄድን ሊያስቸግር ይችላል። ምርጫ መሆኑን ቀርቶ የትርምስ የብጥብጥ እንዲሆን የሚሰሩ ኃይሎች እንዳሉ ማሰብ አለብን። ይሄ ሲባል በጣም ፍርሃትም ሊኖር አይገባም። ግን ዝም ብለህ ንቀህ የምተው ነገር የለም። ተንቆ የሚተው ነገር እንደ ያንዳንዱ እንደ ከተማ ነዋሪ እንደ ህዝብም በደንብ አድርገን መዘጋጀት ይኖርብናል። የዲጂታል ዓለሙን በጣም ችግር ይፈጥራል።
እዚህ በደንብ ተወያይተን ሰው ይወጣና ሞባይል አይቶ ሐሳቤው ይቀየራል። የሚቀየርበት ጊዜ ነው። በጣም ጥንቃቄ የሚፈልግ ጊዜ ላይ እንደሆንን በደንብ ማሰብ፣ ብዙዎች ደግሞ የኛን መለወጥ እንደሚደግፉን ሁላ የኛን መበተን መዳከም አቅደው ሰው መልምለው ገንዘብ መድበው የሚሰሩ ኃይሎች ከውስጥም ከውጭም እንዳሉ ምርጫው ደግሞ ጥሩ አጋጣሚ ተደርጎ ለመጠቀም ጥረት እየተደረገ እንደሆነ አስበን ያንዳንዱ እንቅስቃሴያችን ከራሳችን ጀምረን እኔ ከራሴ ጀምሬ ጠንቃቃ ውሳኔ ነገር በደንብ መርምሮ በማየት ላይ የተመሰረተ ሌላውም እንደዛ እንዲሆን ተቋም ኃላፊ ስለሆነ እዚህ አብዛኛው የሃይማኖት መሪዎች፣ ወጣቶች፣ ምሁራን፣ የፖለቲካ አመራር፣ የጸጥታ ኃይል፣ አርቲስቶች ከሁሉም ስለሆነ ያለነው ምንመራው አካል የሚከተለን አካል ስላለ በደንብ መስራት ይኖርብናል። በቀላል ማየት የለብንም። ስለዚህ የሚጎተት ነገር አለ ማለት ነው። በጣም እየመከኑ ያሉ አሁንም ፍላጎቶች ስላሉ በደንብ መስራት ይኖርብናል የሚል ነው። የሃይማኖት አባቶች እንደተነሳው በደንብ መጸለይ ደግሞ ሃይማኖቱ በሚያስተምረው መንገድም ተከታዩም የሃይማኖት መሪውም እንዲመራ ማድረግ በጣም ይጠበቅብናል። ለሀገር መጸለይ በጣም ይኖርብናል። ምሁራን ደግሞ አሁን ሁለቱ ወንድሞቻችን በጣም የሚገርም ነገር ነው ያቀረቡት፣ ለሁላችንም የሚጠቅም ነው ያቀረቡት። ሁሉም ምሁር ዲሞክራቲክ የሆነ ምርጫ፣ ሰላማዊ የሆነ ምርጫ፣ በፉክክር በሀሳብ ብልጫ ላይ የተመሰረተ ምርጫ እንዲካሄድ ያላሰለሰ ጥረት ማድረግ ይኖርብናል። ከጥፋት ከሆኑ መንገዶች ሳቢዎች ተላቀን አዎንታዊ የሆኑ ጉዳዮች ላይ በደንብ አተኩረን በምርጫና በምርጫ ብቻ በሀሳብ ክርክርና ክርክር ብቻ ወጣቶች ላይ ምን ታስቧል የሚለውም ወጣትም ትልቅ ኃይል ነው። ይሄ መድረክ በጣም ትልቅ ነው እንዳልነው የመጀመሪያው ነው። ነገ ከነገ ወዲያ ሁለተኛ ዙር ስናደርግ ወጣት ላይ ብቻ ተኩረን የምናደርግበትም እድል እንዲፈጠር ክሉ የሰጠ ነው ማለት ነው ሀሳቦቹ። ስለዚህ እሱም ወጣትም ቅድም እንደተነሳውም በደንብ አተኩረን መስራት ይኖርብናል የሚል ነው። አዲስ አበባ ደግሞ ኮማንደርም ቅድም እንዳነሳው አዲስ አበባ ለምርጫው ሰላማዊ መሆን በቂ ዝግጅት አድርጋለች። በቂ አንዳች የሚፈጠር ነገር የለም። ትሬት አናላይሲስ በደንብ ተሰርተዋል። ትሬት አናላይሲሶቹ ስጋቶች ማለት ነው፣ ቀጣይ ሊገጥሙ የሚችሉ ስጋቶች በደንብ ተጠንተዋል። ስጋቶቹ ሊያከስም የሚችል እቅድ ወጥተዋል። ስምሪት ወስተዋል። ስራ ተከፋፍለዋል። በደንብ እየተሰራ ነው። አዲስ አበባ ደግሞ 100% አንድ ቀይ የለውም ቢጫም የለም። የምርጫ ጣቢያ ሆኖ ካሉን ምርጫ ጣቢያዎች ውስጥ ለጸጥታ ለምርጫ ለማካሄድ ስጋት ይሆናል ተብሎ የተለየ አንድ ምርጫ ጣቢያ የለም። የጸጥታ ኃይሉም በተጠንቀቅ ቆሞ እየሰራ ስለሆነ ህዝቡም አጋዥ ነው። አስተዳደሩም አተኩሮ እየሰራ ነው። አንዳች የሚያጋጥመን ነገር አይኖርም። ይሄ ማለት ደግሞ ዘላቂ አስተማማኝ ነው። እንዲሁ ተኝተን ምናምን በቃ ችግር የለም ተብሎ በጣም ኤክስቴንሲቭ የሆኑ ስራዎችም ከዚህ በኋላም ይሰራል። እዚህ ያለውም የህብረተሰብ ክፍል የተለያዩ ተቋማት የወከላቸው አመራሮችም ከዚህ በፊት ስታደርጉት እንደነበረው አሁንም ለምርጫው ሰላማዊነት ቅድመ ምርጫም ላይ በምርጫም ዕለት ድህረ ምርጫውም ላይ ያላሰለሰ ጥረት እንድናደርግ በአክብሮት በቢሮአችን ስም እንጠይቃለን። አቶ ተስፋዬ ደንደር ከአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ምክትል ቢሮ ኃላፊ እንዲሁም የጸጥታና ኦፕሬሽን ዘርፍ ኃላፊ ናቸው። ስለሰጡን ማጠቃለያ ሀሳብ ከልብ እናመሰግናለን። ክቡራትና ክቡራን፣ እዚህ የተገኛችሁ እንግዶች፣ የቢሮ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ሀደ ዚንቄዎች፣ የጸጥታ አካላት፣ የሲቪክ ተቋማት ከሲቪክ ተቋማት የተገኛችሁ ወጣቶች፣ ሴቶች እንዲሁም የከተማችን ነዋሪዎች፣ አርቲስቶች ስለነበራችሁ ቆይታ አውደ ሰላምን የመጀመሪያው ዝግጅት ላይ ሀሳብ ስለሰጣችሁ፣ ስለተወያያችሁ፣ አብረን ስለቆየን ከልብ አድርገን እናመሰግናለን። አውደ ሰላም ሰላምና ምርጫ፣ ምርጫና ሰላም የአንድ ሳንቲም ሁለት ገጽታዎች ናቸው ብለን ሀሳብ ውይይት አቅርበናል። የዛሬው ዝግጅታችን ይህን ይመስላል። ሰላም ቆዩን። ሰላም ለከተማችን፣ ደህንነት ለነዋሪዎቻችን። እናመሰግናለን።